ሰላም ሰላም ውዶችዬ ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን ባላችሁበት ሰላማችሁ ይብዛልኝና ያው ዛሬ እግዚአብሔር ይመስገን ሀይሚዬ ደህና ናት። ደህና ሆና እስከዚህ ድረስ የእውነት እስከማያት በጣም ጨንቆኝ ነበርና ደህና ናት እንኳን እየተባለ ነበር፣ ግን ደግሞ በቃ በአይኔ እስካያት ድምጿን እስክሰማ ድረስ በጣም ጨንቆኝ ነበር። የምሬ ነው። የምትወደው ሰው የምታውቀው ሰው እንደዚህ ታሞ ማየት በጣም ከባድ ነውና እንኳን የምትወደውና የማታውቀው ሰው ታሞ ምናምን ስታይ በሐኪም ቤት ምናምን በጣም ትደንግጣለና ሀይሚዬ ደግሞ አንዳንዴ ታማለች ምናምን እናያለን ሁሌና በጣም ነው የደነገጥኩት። የምሬን ነው። ደግሞ በቃ እንደዚህ አልመሰለኝም እኔ ለራሱ ማለት ነው። ማለት ከበድ ያለ አልመሰለኝም እና እንደዚህ ስትሆን ደግሞ በጣም ከባድ ነው። ግን ደግሞ ከጎና ያለው ብሩኬ የሚወዳትና የሚሳሳላት እንደዚህ ስንከባከባት ምናምን በጣም ደስ ብሎኛል። የምሬን ነው። እንኳን ፍቅረኛ ጓደኛ ሆነ የምትወደው ከጎን ሲሆን ምናምን ህመም እንኳን ትረሳዋለህ ማለት ነው። ሀይሚዬ ራሱ ብሩኬ ስታይ ምናምን የእሱ ፈገግታን የእሱ ሮጥ ስል ምግብ ሲሰራላት ምናምን ተስፋ አድርጋ ትነሳለች። ደግሞ እኔ ጠንካራ እህታችን ስትል ደግሞ የኔ ውድ ሁሌም ጠንካራና አሸናፊነት ሀይሚዬ ለዛሬ እንኳን ስላየሁሽ በጣም ደስ ብሎኛል። ለነገ ደግሞ ተሽሎሽ ነገ ቡጥቡጥ እያለሽ ምግብ ሰርተሽ እንደምትመጪ ተስፋ እናደርጋለንና ጤናውስ እግዚአብሔር አምላክ ይመልሽልሽ። ሁሉም የእውነት ነገር ጤና እኛ አናውቃትም። ጤና እንዴት እንደሆነው ማለት ነው ከታመምን በኋላ ነው የምናውቃት። የምሬ ነው። እኔ በጣም ከባድ ህመም ነበረኝና ከዛ ለካ ጤና ከማንም በላይ መሆን የተረዳሁት ቀን ነበር። የዛሬ አመት ማለት ነው። የአሁን አመት አላመመኝ እግዚአብሔር ይመስገን። የዛሬ አመት ከነበረ በኋላ ግን 4 አመት ምናምን በቃ ሁሌም በተደጋጋሚ መስከረም ምናምን ሲመጣ በጣም የሚያመኝ ነበር። በቃ መተኛትም አልችልም፣ መቆምም አልችልም። ሁሉም ነገር በጣም ከባድ የሚባል የምሬ ነው። በቃ እያለቀስኩ የማድረው ጊዜ ነበርና የእውነት እግዚአብሔር እንኳን ቃል የገባሁለት ነበርና በቃ ይሄ ህማም ብቻ ከኔ የራቀ እንጂ ከዚህ በኋላ እግዚአብሔር የማመሰግነው እንጂ የማማረው ነገር አይመጣም ብዬ ቃል የገባሁ ጊዜ ነበርና የምረት ነው። ስታመሙ ምናምን ብቻ ነው የምታውቁት የኔ ህማም እና ከጤናና ከሰላም የሚበልጥ ነገር የለምና ሀይሚዬ ነገ ተሽሎሽ ምናምን እንድትመጪ ተስፋ እናደርጋለን። በጸሎታችሁ አስቧት። እናንተም የምሬ ነው። እንኳን ጸሎት ስታደርጉ ለሰው ልጅ ስትጨነቁ ራሱ እንደ ጸሎት ነው የሚታሰበውና ሀይሚዬ ደግሞ ብዙ ሰው የሚወድሽ አለ፣ የሚጨነቅልሽ አለ። እዛው የሰው ጸሎትም በጣም ትልቅ ነገር ስለሆነ ከዚህ በላይ ፏፈሽ ድመቅመቅ በለሽ ነገር እንደምትመጪ ተስፋ እናደርጋለን ሁላችንና ለማንኛው ደስ ብሎኛል ዛሬ እንኳን አየኋት። የምሬን ነው። ትናንት በቃ እኔ እንጃ ዝም ብዬ እየተጨነቅኩ ነበር እና ብሩኬም ብዙ ያወራ ነገር ነበርና ሰላሚናም ታማለች እያለ ነበርና የእውነት እቺ ልጅ በጣም ነው የምታሳዝነው። በአንድ ወር ሙሉ አባትና እናት ማጣት ማለት ራሱ ከባድ ነው ለኛ ማለት ነውና ከዛ ደግሞ ታማ ምናምን ሲል የእውነት አሳዘነችኝ። ደግሞ ጠፍታ ነበር በቲክቶክ ምናምን እያየኋት አይደለም ነበርና ለዛ ነው መሰለኝ። እህታችንም እግዚአብሔር ይማርሽ፣ ወደ ነበርሽበት እንድትመለሺ በጸሎታችን እናስባሻለንና እናንተም አስቧት። የእውነት በጣም ጣፋጭ የሆነች የዋህነት ልጅ ናት። ለሀይሚ ብላ ስንት ነገር የምትናገረው ቃላቶች ማለት ነው እየተኮላተፈች የምታወራው ነገር ብዙ አለና ምርጥ እህታችን ነች። ለሀይሚ ብሩክ ደግሞ ጊፍተራቸው ናት። ብዙ ነገር የምታኮራብን እህታችን ናትና በጸሎታችሁ አስቧት ለማለት ነው። ለማንኛው መልካም ጊዜ የዛሬ የነበረ በጣም ደስ የሚል ነገር ነው። የምሬ ነው። እንኳንን አየኋት በቃ እንደዚህ ብለው ቢመጡልን ትናንት አንጨነቅም ነበር። የምሬ ነው። ግን ደግሞ እነሱም ደክሟቸው ነው እና የሆነ ነገር ሲፈጠር እናንተም በጸሎት ማሰብ ነው። የሆነ ሰው ሲታመም በጸሎት ማሰብ ነው እንጂ የማይሆን ነገር መነጋገር ምናምን ከመም ላይ ቁስል መጨመር ማለት ነው። የምሬ ነው። ብዙ እያላችሁ ነበር ግን አይባልም። የምሬ ነው። ምን አለበት ማለት ይሄን ቀን እስኪያልፍ እንኳን ዝም ብትሉ። ብዙ ነገር እያየሁ ነበር ግን እንጃ የምሬ ነው። ብዙ ሰው ወዳጅ አለላለሁ ግን ደግሞ ብዙ አላችሁ አስመሳይ የሆኑት ልጆች ማለት ነው። የምር ሀይሚና ብሩክ ምንም ነገር እኔ እንጃ የሚያስጠላቸው ነገር የለም የሚወደዱ እንጂ ምን አደረጉ? ሁሌም ደስታና ሁሌም ፍቅር እየሰጡን ነው። በአሁን ጊዜ ይሁን ለዘላለም ያድርግልን እንጂ
ከዛ ደግሞ ቡባችን ወንድማችን የቅምጥሌ ንጉስ እናንተ እኛ በጣም እያመሰገነብን ሁሌም ማመስገን ነው የብሩኬ ነገርና የእውነት ስታመሰግን ይጨመርልሃልና እግዚአብሔር ከዚህ በላይ ከፍ ያድርጋችሁ። የምሬ ነው። የእናንተ ስኬት ማየት በጣም ፈልገው እኔንም ጭምር ነው። ሁላችን ኦዲንስ የእናንተን በቃ ስኬታችሁ ተጋብታችሁ ወልዳችሁ በተለይ ወልዳችሁ ለማየት ያለን ጉጉት በጣም ከባድ ነውና የእናንተ ልጅ ለማየት በጣም እየጓጓን እንደመሆን እናንተም ታውቃላችሁና ለሱ ቀንም ያድርሳችሁ እግዚአብሔር እስከዚህ ድረስ የምትፈልጉትን እናንተ የምትመኙትን ነገር አሳክታችሁ ተጋብታችሁ ለመውለድ ያብቃችሁ። እኛንም ለማየት ያብቃን። የእናንተ ልጅ ለማየት የእውነቴን ነው። ከሀይሚና ከብሩክ ተቀላቅሎ የሚወለድ ልጅ በጣም የሆነ ነገር አለና ተመስገን ነው በቃ።